ሰላም ሰላም ጋይስ እንዴት ናችሁ? ደህና ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም 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 ብያለሁ። ባላችሁበት ፈጣሪ ይጠብቃችሁ። እንግዲህ ዛሬ የመጣሁት ማታ ለቅቄ ነበር ቪዲዮ ግን በቃ አስተያየት ቶክቶክ ላይ የሰማሁት ፋፊዬ በኮሜንት ምን ጎሯቸው እኒህ ልጆች አሁንም ወደፊትም አስቸጋሪ ቦታ ላይ ሊገቡ ነው። አብርሽና ሩታ ደስ እያሉን አይደለም፣ ፈገግታቸው እና ሳቃቸው ትክክል አይደለም እያላችሁ ነበረ። ይሄ ሁሉ ተመውደድ የተነሳ ነው። የሰው መውደድ ስጠኝ፣ የሰው ፍቅር ስጠኝ ነው እና እንግዲህ ጨው ለራስ ብለህ ጣፍጥ ይላልና አንድ ሰው ሲጮሁለት ስትነግሩት ካልተመለሰ ተበለው ካልሆነ መከራ ይመልሰው ይባላል ማለት አንድ ሰው መከራውን ካልቀመሰው በኮሜንትና በእኛ በምንጮህበት ምክንያት እኛን እንደ ጥላት እኛን እንደ ቅናት የምትወስዱ ሰዎች ስላሉ ብዙ ማለት እየደረሰብን ነው። ምን አገባችሁ እነሱ ይስሩ፣ ስራ ነው። አዎ ስራ ነው፣ እናውቃለን፣ እየሰሩ ነው። ነገር ግን የሰው ልጅ ራስንም ዘና እያደረገ ገንዘብን ብቻ ሳይሆን ራስንም ዘና እያደረጉ በራሳቸው ምድን ፈታ እያሉ ፕራንክ እያደረጉ ቢመጡ ችግር የለውም። ግን ይሄ ዝም ብሎ የወጣ ነገር አስቴንጋጭ ነገር እነሱ ደግሞ የሚጠብቃቸው ሰው ወደ 300 ምናምን ሰው ነው የሚጠብቃቸው እና እንደኛ የማይሆን ቪዲዮ ዝም ብሎ ተመልቀቅ። እኛ አሁን ቪዲዮ ለመሰብሰብ ላይክ እና ሰብስክራይብ ለማግኘት ብዙ ነገር አወራለሁኝ ማለት ህገወጥ ባላወራ እንኳ ማለት ነው። እነሱ ግን በጣም የሚጓጉላቸው ቤተሰብ አላቸው። እዛ ላይ ግን ጥሩ ነገር አይን የሚስብ ነገር የሚያስተምር ነገር ይሄ ሁሉ ህዝብ እየቀላወጠ ክሮሮክስ ይዘው መምጣት ይከብዳል። በእውነት ፋሚሊ ይከብዳል። ምን እንማርበታለን? አሁን ያን ቪዲዮ የጽጌን ቪዲዮ አሁን ምንድን ነው የምንማርበት? ምንም አይደለ። የሰፈሯ ልጅ ነው፣ አብሮ አደጓ ነው፣ ፍቅረኛ አይደል፣ ባል አይደል። ምን ልንማር ነው? እንደዛ አይነት ክሮሮክስ ጠጥታ ምንድን ብለው ሰው እንዲፈርድ ነው? ምን ሊፈርድ ነው? ስለዚህ አብርሽን ሩታ አሁንም ወደ ራሳቸው ካልተመለሱ ደስተኛ ህይወት ለመኖር በጣም ይከብዳል። እንደ ራሴም ሆነ ይከብዳል ማለት የሰው ልጅ ብቻችሁን ነው። በቃ ትዳር ተያዛችሁ ጓደኛ አያስፈልግም። ትዳራችሁ ሚስታችሁ ናት። ትዳራችሁ ባላችሁ ጓደኛችሁ ነው ማለት ነው። ዘሃማ የሚያበዛ ሰው ትዳርም የለው ህይወትም የለው። በሀገራችንም ታውቃላችሁ፣ በጣም ጓደኛ የሚያበዛ ሰው መቼም አያልፍለትም ማለት ሁልጊዜ ዝቅ ነው የሚለው። አያጣም የሚበላው የሚጠጣው። ነገር ግን ቅያሬ ቦታ ለመድረስ ጥሩ ትዳሩን ለመምራት ወላይ ይከብዳል። በጣም ነው የሚያስጠላው። እና ከነሱ ምንድን ተምረን ምንድን እናወራ ነው? ጽጌና ዳኒ አሁን የሚሰሩት ነገር ምንድን ነው? ከመለያትም ከሆነ መጣላትም ከሆነ እኮ ተጣልተው በቃ ተለያይተናል አንፈልግም ነው እንጂ እንደዚህ ከአንዱ አንዱ እያጋጩ አሁን ሩታ ትናንትና ብርክክን ያለችው አይታችኋል፣ እንዴት እንዳረጋት ደንግጣለኝ። ግማሹ እየሳቀች ነው ይላል። ነገር ግን እኔ ድንጋጤ ነው ያደረኩት። ማለት እነሱ ሙድ ሊኖራቸው ይችላል። ጽጌና ዳኒ ይተዋወቃሉ። አብርሽና ሩታ ግን እና ይሳቅ እና መይራም አይታችኋል። መይራም እያካበደች ነው፣ እርግጠኛ ነኝ እሷ ስራው ላይ ያለችበት እያካበደች ነው። እና ይሄ ጥቅምና ይሄ ዶላር ማለት ለካ እንደዚህ ነው እንዴ እናንተ? ለካ ብዙ ነገር የሚሰራው በቃ በውሸት ነው ማለት ነው። እኔ ምን ያለው በነገራችን ላይ ምንም አይመስለኝም፣ ፈታ ነው እያልኩባቸው ያለሁት። ነገር ግን የነዚህ ልጆች ትዳር ከብዙዎቹ ስታዩት ከቤተሰብ ነው እንጂ እየሰሩ ያሉት ሌላ ሰው ጠላቃ ማስገብቶ የሚሰራ ዩቲዩበር የለም። እና አብርሽና ሩታ ናቸው ሰው በጎናቸው አድርገው እየሰሩ ያሉት ማለት ነው። ሁሉም የግሉ ነው እየሰራ ያለው እና ትዳር እንደቀላል አይታይም። ለትዳር መስዋዕት መክፈል ብልህነት ነው። ሰውን ታገባችሁ ጓደኛን መቀነስ ጀግንነት ነው ማለት። ከአንዱ ሀሳብ ትዳር ላይ አይሆንም። ትዳር አንድ ሁለት ሰው ብቻ ነው መምራት ያለበት። ስራ እነሱም እይታተዋል እንዴ? እኔ እኮ 10,000 ሰው ቢያይ ማለት ነው በቂ ቤቴን መመራበት እኮ ነው። እንኳን ይሄ ሁሉ ሺህ ህዝብ እያያቸው አይደለም። 10,000 ሰው ካየይቱ በደንብ ነው የሚከፍለው። እያየን እኮ ነው በትንሿም ቢሆን በእውነት ምንም ነገር አያስፈልጋቸውም። መግዣኛ አያስፈልጋቸውም። አብርሽና ሩታ ጥሩ ነገሮችን ሰውን እየረዱ እንደድሮዋቸው ድሃን እያነሱ ቢመጡ እኛ እናያቸዋለን።
ነገር ግን ዳኒና ጽጌ እና እነ ሜሮን አሁን በያዙት ነገር እኔና አብርሽና ሩታ ሰላማቸው እንደ ድሮ ይሆናል ብዬ አላስብም። እኔ እንደራሴም አላስብም። ብዙም ወዲያንስም ተቆጥቷል። ምንድነው ይሄ? ልንማርበት ነው። የሁሉ ሰው እየጠበቀ 300 ምናምን ሰው ሰቡት ጓጉቶ የሚጠብቃቸውን ልጆች በማይሆን ነገሮች እየመጡ አሁን ይሄ እንግዲህ ዳኒና ጽጌ ክሎሮክስ ጠጣችለት። ምኗ ነው እሺ? እንደ ጥያቄ ምኗ ነው? ምኗም እኮ አይደለም። ምንም አይደለህም። ኖርማል ጓደኛ ነህ ያለች ሴትዮ ክሎሮክስ ምን አስጠጣ? እና የመዳም ቅመሞች እንደዚህ እንዳደርጉ እንድንማር ነው። ያገባኝ በእውነት በጣም ሚዲያውን እየተግማማ ደስ አይልም። በቃ ሙዳችን እየሰረቁ ነው። እና የኔ ፋሚሊዎቼ ግሪስ ፋሚሊዎቼ እንግዲህ ያስተካክልልን። እኛ ሚዲያው ላይ እና አብርሽና ሩታ ሳልመጡ ይደብረናል። በእውነት ይደብረኝ። በደንብ ነው የሚደብረኝ። ማንም ዩቲዩበር ቢመጣ እንደነሱ እንትን የለምና ላይክ እያደረጋችሁ እኔንም ገፍተር አድርጉ። ቪዲዮን ደግሞ እስከ መጨረሻ ይልኝ የኔ ፋሚሊዎቼ። እኔ ግሪስ ፋሚሊ ስላችሁ ማለት ነው ከራሴ ለራሱ ከፋፊ ቤተሰብ ብዬ መጥራት አቀፈኝ ሳይሆን ግሪስ ፋሚሊዎች ስለሚለዩብኝ ነው። ለሰው ልጅ ያላቸው እንዳዲግ በክፉም በደጉም በኮሜንትም አብሽሪ ሂጅበት ነገ ሌላ ቦታ ትደርሻለሽ እያላችሁ የምታበረታቱኝ አላችሁ ጓደኞቼ። እና ክፉም ቢኖርም ደጋጎቹ አላችሁ። ትናንት አሁን በሰራው ቪዲዮ ብዙ ነገሮች ደርሰኝ ነው እኔ ወደኋላ ለመስበር የተደረገ ነገር እያለ ነበረ። ይሄንን ስላችሁ ማለት እንደ ኮርጅ አይደለም ከዩቲዩበር ወላሂ ላዚም በቃ የኔ ሚዲያ መውጣትና እንደዚህ ዩቲዩብ መክፈት አብርሽ ሩታ ብዬ በመስራቴ የሚቃጠል ሰው አለ። በትክክል በቃ በግልጽ የነገረኝ ሰው አለ። አንቺ እኮ አድናቂ አይደለሽም፣ ዩቲዩብ እየሰራሽ ያሳደግሽ ራስሽን እየቀየርሽ ነው፣ እንደኛ ጋር እኩል አይደለሽም ተብያለሁ በደንብ አድርጌ። እኔ ግን እውነት ለዩቲዩብ ብዬ አይደለም ስንት የሚሰራ ላይ ታችኋል። ቲክቶክ ላይ ብዙ ትምህርት ያለው ስራ አለ። ኡስታዞችን በላይ በማስተላለፍ ስለ ብዙ ነገር አለ። ብዙ የኛ ዳአዮኖች አሉ። ብዙ ነገር ያለ አሁን ቲክቶክ ላይ የሚሰራ ማለት ነው። በቲክቶክ ብዙ ነገር መስራት ትችላለህ በላይ በማለት ነው። ላይቭ ላይ ሆኜ ደግሞ የፈለኩትን የማውራት ምንድን ወሬ ነው፣ ሌላ ነገር እኮ የለውም ዩቲዩብ ማለት። ስለዚህ ብዙ ወደኋላ የሚያስቀራችሁ ሰው አለና ያንን መስማት አያስፈልግም። ግን ሚዲያው አሁን ደስ እያለ አይደለም የሚሰሩት ስራ። አብሶ ዱባይ ላይ ከመጡ በኋላ አይታችኋል እንግዲህ ሁሉ ቪዲዮ ኖርማል አይደለም። እውነት ስራ እያሉ የሆነ ለሰው ያስደስታል ብሎ የሚለቁት ቪዲዮ የለም። ይሄ ምንድነው? በቃ ምንም አያደርግም። የሰው ልጅ ቢፈልግ ይተወው ነው። ግን እኛ ደግሞ የምናየው የምናሽቃብጠው እንደኛ አይነትን ሳይሆን ያንኑ የሚያስጠላውን ቪዲዮ ሂደን አይተን እንመጣለን ማለት ነው። መቀነስም ማስተካከል የሚችሉት ደግሞ እይታ ሲያጡ ነው። እይታ እየሄደላቸው የሆነ ነገር እንትን ይችላልላቸው ማንም አያስተካክልም። በቃ ይሄዱበታል። ስለዚህ ብዙዎቻችሁ ፋፊ ተናገሪኝ ልጆች ወዴት እየሄዱ ነው? ጥሩ አይደለም እንደ አይነት ነገር ምናምን እያላችሁ ስለሆነ ማለት ነው። እና ላይክ እያደረጋችሁ እኔንም አበረታቱኝ። ለራሳቸው ብለው ነፍስ ካላወቁ በስድብ በንግግር በውስጥ መናገር ምንም አንድ ቀን ተመልሰው አያውቁም። በእውነት አንድ ቀን ተመልሰው አያውቁም። አብርሽና ሩታ የፈለጉትን ነው እያደረጉ ያሉትና ደግሞ ያን ነገር እንዲያረጉ መፍቀድ ነው እንጂ የሰው ልጅ ሰው ህይወት ገብቶ ይሄን ማለት አይችልም ማለት ነው። እና ለራሳችን ነፍስ እንወቅ፣ ራሳችን ዘና ፈታ እያለን እንስራ። መዳም ቤት አትጨናነቁ። እነሱ የተጣሉ ሳይሆን እየሰሩ ነው፣ ስራ እየሰሩ ነው። እና አትጨናነቁ ለማለት ፈልጌ ነው። ውድ ፋሚሊዎቼ፣ የኔ የፋፊ ቤተሰቦች እኔንም ማበረታት ቪዲዮን ሰመጨረሻ በደስ ባይላችሁ እንኳን ቢከፍታችሁ ተውት። ከዛ እኔም ይቆጥርልኛል። ዶላር ነው በእውነት ሰራለው። ወጣቶችን አንዳንድ ወጣቶችን ያገር መቼም ማንሳት ቀላል እንዳይመስላችሁ። አንድ ዩቲዩብ ብከፍት ለኔ ትልቅ ነገር ነው። አንድ ወጣትን ባዲም ከስደት ለኔ ትልቅ ነገር ነው። እና አበረታቱ ለምለው ላይክ ያረጋችሁ ኮሜንት የጻፋችሁ አበረታቱ። ፋፊ ሂጅበት አብሽሪ የምትሉኝ ደግሞ በጣም አመሰግናለሁ። ወዳችኋለሁ። ያው የንግግር ችግር አለብኝ እርግጠኛ ነኝ። ለምን የገጠር ስትሆኑ ደግሞ ወሬ ይመጣላችሁ። ለዛ ነው እያደረሰ ሰለጥናለሁ ማለት ነው። አዎ እየሰለጠንኩ ነገሮችን አስተካክላለሁ ማለት ነው። አዎ ሳቁ ብዬ ነው። ሳቅ ከት ብላችሁ ሳቁ። ሰላም አለይኩም ወራህመቱላሂ ወበረካቱ።